ስፔሲፊክ ከአንድ ድርጅት ጋር ብቻ ሳይሆን የትኛውም ጸረ አገዛዝ ተጋድሎ ከሚያደርግ ድርጅት ጋር እንተባበራለን የሚለው የድርጅታችን አቋም ነው። ላይ ወልቃይት ከአማራው እጅ ወጥቶ የቆየው አማራው ጉልበት ስላልነበረው ነው። ይሄ በግልጽ መታወቅ አለበት። አሁን በስታተስኮ ደረጃ በህግ በአዋጅ ሌጂቲሜት ሆኖ ወይም ህጋዊ ሆኖ የአማራ ግዛት መደረጉ ባይረጋገጥም አትሊስት በስታተስኮ ደረጃ አሁን በአማራዎች መቆየት የቻለውም አማራው ጉልበት ስለፈጠረ ነው። ብልጽግናን ማሸነፍ ስላልቻልን ማለት ነው። አንድ ሆነን የትኛውንም ጸረ አማራ ኃይል ማሸነፍ ስንችል ግን ሁሉንም ነገር እናስከብራለን። የተለየች አስረስ ማረዳምጤ አምኗል። ብልጽግናን ማሸነፍ አልቻልንም ብሏል። የኔ የተናገረበትን ወደ በኋላ ላይ እናመጣለን። ግን አንዳንድ ነገሮችን አንስቷል። ትላንትና ቃለ ምልልስ ነበረው ከአንድ ሚዲያ ጋር። እዛ ሚዲያ ላይ ያነሳቸውን ጉዳዮች እያነሳን ነው ዛሬ ቆይታ የምናደርገው። ከአንድ ድርጅት ጋር ብቻ ሳይሆን ከሌሎችም ጋር እንተባበራለን፣ ከዚህ ኃይል ጋር በዚህ ምክንያት አንተባበርም ያለው ነገር የለም እያለ በርካታ ነገሮችን ሲያነሳ ነበረ። በባዶ ሜዳ ማውራት እንዳይሆንብን የተወሰነውን የአስረስ ማረዳምጤ ንግግር እንዲህ ሰምተን እንመለስ። ጥሩ። እስኪ በዚህ ጉዳይ እንግዲህ ህወሓትም በሰሞኑን በአመራሮቹ በኩል የህዝብ ንቅናቄ መድረኮች ፈጥሮ በትግራይ የተለያዩ አካባቢዎች ከዚህ ጋር የተያያዙ ጉዳዮችን ያነሳል። በተደጋጋሚ የፋኖን ስምም አንስተዋል የህወሓት ከፍተኛ አመራሮች። በዚህ ላይ እያነሷቸው ያሏቸው ጉዳዮች አሉ። ፋኖ ጋር በትብብር እየሰሩ እንደሆነ እነሱ በህዝብ ንቅናቄ መድረክ በግልጽ ተናግረዋል። በዚህ ጉዳይ ላይ የእናንተ ማብራሪያ ምንድን ነው የሚሆነው? ስፔሲፊክ ከአንድ ድርጅት ጋር ብቻ ሳይሆን የትኛውም ጸረ አገዛዝ ተጋድሎ ከሚያደርግ ድርጅት ጋር እንተባበራለን የሚለው የድርጅታችን አቋም ነው። እንግዲህ ኤክስክሉድ ያደረግነው ከዚህ ኃይል ጋር በዚህ ምክንያት ትብብር አናደርግም ብለን ኤክስክሉድ ያደረግነው ኃይል የለም። ኤክስክሉድ ብናደርግበት ምክንያቶችና ሁኔታዎች ወደ ማዕቀፉ ስንገባ ነው የሚወሰኑትና የሚታወቁት። ለዛ ደግሞ የተዘጋጀ የትብብር ማዕቀፍ ወይም የፖሊሲ ሰነድ አለን። በዛ ሰነድ መሰረት ነው የትብብር ሁኔታዎች የሚታዩት። አጠቃላይ ፕሪንስፕሎቹን አስቀምጠናል። በነዛ ፕሪንስፕሎች መሰረት ከየትኛውም ኃይል ጋር እንተባበራለን በሚል የተቀመጠ ነው። ኦኬ፣ እንደሰማችሁት ከአንድ ድርጅት ጋር ብቻ ወይ ደግሞ ከሆነ ስፔሲፊክ ግሩፕ ጋር ብቻ ሳይሆን ከሌሎችም ጋር እንተባበራለን ነው ያለው ቃል በቃል። ከህወሓት ጋር ትተባበራላችሁ ወይ ለሚለው ጥያቄ ከማንኛውም ድርጅት ጋር ነው የምንተባበረው። ሰው ሰማው ዲፕሎማቲክ ለመሆን እየሞከረ ነው። አዎ ከህወሓት ጋር እንሰራለን እንተባበራለን ብሎ ቃል በቃል አልተናገረም። ቢትዊን ላይንስ ጉዳዮቹን ስታዩት ቃለ ምልልሱን በጥቅሉ ስትረዱት አብረን እንሰራለን ነው። እሱን መረዳት ትችላላችሁ። ያን ያህል ቀላል አይደለም። ግን አሁን እንዲህ ተቆርጦ ሊወጣ በሚችል መልኩ አስረስ እኮ እንዲህ ያለ እንዳይባል ሰማው ዲፕሎማቲክ ለመሆን የሞከረ ይመስላል። ስለዚህ ከህወሓት ጋር ብቻ ሳይሆን ቃል በቃል ሳይጠቀም ከማንኛውም ድርጅት ጋር አብረን እንሰራለን። ቅድመ ሁኔታው ምንድን ነው? መንግስትን እስከተቃወሙ ድረስ፣ ይህን አገዛዝ እስከተቃወሙ ድረስ ነው የሚለው። መንግስትን እስከተቃወሙ ድረስ አብረን እንሰራለን። ማንም ይሁን ማን አሁን ያለውን መንግስት የሚቃወም ከሆነ አብረን እንሰራለን። የአብሮ መስሪያ ክራይቴሪያቸው መንግስትን መቃወም ብቻ ነው። በዚህ ጉዳይ ላይ እንዲህ ያለ አቋም ያለው የሚል ክራይቴሪያ አላየንም። በፖሊሲ ላይ በውጭ ጉዳይ ፖሊሲ በሉት፣ በአገር ውስጥ ጉዳዮች ፖሊሲ በሉት፣ በመንግስት አወቃቀር በሉት፣ በምን በሉት፣ በጥቅሉ በፍኖተ ካርታ ደረጃ እንዲህ አይነት አቋም ካላቸው ጋር አብረን እንሰራለን የሚል የለም። ሰነድ አለን ይላል። ወደ በኋላ ምን አነሳው ነገር ይላል። ሰነዱ ምን እንደሚል ስለማናቅ ግን ሰነድ አለን ይላል። ከመንግስት ጋር ተቃዋሚ ከሆነ አካል ጋር በሙሉ እንሰራለን ነው የሚለው። እኔ ከመንግስት ጋር ተቃዋሚ ከሆነ አካል ጋር በሙሉ ሚለውን ራሱ
ትንሽ ቆይተው ሞር ስፔሲፊክ የሚያደርጉት ይመስለኛል። ምክንያቱም ከመንግስት ጋር ተቃዋሚ የሆኑ ግን የትጥቅ ትግልን የማይደግፉ ደግሞ በርካቶች አሉ። ከነሱ ጋር ይሰራሉ? አይሰሩም። የመንግስት ተቃዋሚ ሆኖ ይሄ መንግስት መውረድ፣ መለወጥ፣ መቀየር የሚችለው በትጥቅ ትግል ብቻ ነው ብሎ ከሚያምን አካል ጋር ነው የሚሰሩት። በቃ ስፔሲፊክ ማድረግ ካስፈለገ እንደዚህ መንግስትን ከሚቃወም ከየትኛውም አካል ጋር እንሰራለን የሚለው ብቻ ሳይሆን መንግስትን ይቃወማል ፕላስ ትጥቅ ትግልን ደግሞ ፕሮሞት ያደርጋል ከሚሉት እንደዛ ብለው ከሚያምኑት አካል ጋር በሙሉ ይሰራሉ። ከዛ ምን አለ? ከዚህ ኃይል ጋር በዚህ ምክንያት አንተባበርም ያልነው የለም። ከዚህ ኃይል ጋር አንሰራም ያልነው አካል አሁን ላይ የለም ነው ያሉት። ጥያቄው ምንድን ነበረ? በቀጥታ የቀረበው ጥያቄው ከህወሓት ጋር ስለሚኖር ትብብር ነው። ጠያቂው እንደዛ ብሎ ነው የጠየቀው። ህወሓት እንዲህ እያደረገ ነው፣ ከህወሓት ጋር ተሰራላችሁ ሆይ ለሚል ጥያቄ እኮ ነው። ከዚህ ኃይል ጋር በዚህ ምክንያት አንተባበርም ያልነው የለንም፣ አልሰራም ያልነው የለንም። ይሄ ማለት we are open for TPLF እኮ እንደማለት we are open፣ በቃ በራችን ክፍት ነው። አቋሙን ቀድመን ከምናውቀው ህወሓት ጋር የዘጋነው በር የለም። ይታወቃል አቋሙ የህወሓት ምን እንደሆነ። ወልቃይትን ምዕራብ ትግራይ ለሚለው ለህወሓት እናንተ ወልቃይት ስትሉት እሱ ምዕራብ ትግራይ እያለ ነው የሚጠራው። ወልቃይትን ምዕራብ ትግራይ ለሚለው ለህወሓት ተከዜ ዘብ ኮሎኔል ደመቀ ዘውዱ ወሰዱብኝ፣ ከብልጽግና ጋር ተመሳጥረው ተፈናቃዮችን አባረው ወሰዱብኝ መሬቴን ለሚለው ለህወሓት we are open እያለ ነው አስረስ። ይሄውን የምንመራበትን ብዙዎች ከፋፋይ ነው የሚሉትን እንደውም የአማራ አክቲቪስቶች አማራን ጨቋኝ ያደረገ ህገ መንግስት ነው የሚሉትን ያረቀቀ እሱንም አርቅቆ ላጸደቀው ህወሓት we are open በራችን ክፍት ነው እያለ ነው አስረስ ማረዳ። እንደዛ እያለ ነው ሊትራሊ ስፒኪንግ። ምክንያቱም ያለው ቃል በቃል ምንድን ነው? ከዚህ ኃይል ጋር በዚህ ምክንያት አንሰራም ብለን አሁን የፈረጅ ነው የለም እያለ ስለሆነ ለዚህ ወልቃይትን ወስጄ አገረ ትግራይን መሰረታለሁ ለሚለው ለህወሓት we are open እያለ ነው ማለት ነው አስረስ ማረዳምጤ። ከዚያ ደግሞ መለስ ሲልና አዘጋጅተናል ስለሚለው ፖሊሲ ደግሞ ያወራል። የተዘጋጀ ፖሊሲ ሰነድ አለን ይላል። ኦኬ፣ ይሄ ፖሊሲ የያዘው አቋም ህወሓትን እንዴት ይገመግመዋል? ሰው ሊሰማው አይገባም። ኦኬ፣ እነሱ የሚመለከተው አማራን ነው ካሉ የአማራ ክልል ነዋሪ ሊሰማው አይገባም። ይሄን የአማራ ናቸው በሚባሉ መሬቶች ላይ ያለውን ፍላጎት ህወሓት ማለት ነው እንዴት ይገመግመዋል? ሰነዱ እንዴት ነው የሚገመግመው? የአማራ ናቸው ብለው ነው ክሌም የሚያደርጉትን አስረስ ማረዳምጤ አይደለም። አሁን ተውት ካልሆነ ክልሉ በራሱ የአማራ ክልል በራሱ እኮ በቃ የኔ ነው ብሎ አንዳንድ ስርዓተ ትምህርት ውስጥ በካርታ ውስጥ አካቶ በሚሰሯቸው ፕሮግራሞቻቸው ዶክመንተሪዎቻቸውን ብታዩ አሚኮል የሚተላለፉ በቃ የኛ ነው ህወሓት በወስዶብን ነው እኛውን አስመልሰናል የሚሉ ነው። እዛ አካባቢ ወልቃይት አካባቢ ያለውን ማስተዳደር ስታዩት ራሱን እንደ አማራ ክልል አድርጎ ያስተዳደረ ያለው እና ሸተ ደምለው ናቸው ያስተዳድሩት። ጸጥታውን የሚቆጣጠሩት እና ኮሎኔል ደመቀ ዘውዱ ናቸው። እነዚህ አማራ ናቸው መሬቶቹ ከሚል በጣም ስር የሰደደ ጥያቄ የመጣ እነዚህ የአማራ ናቸው በሚባሉ መሬቶች ላይ የቲፒኤልኤፍ ፍላጎት ምን እንደሆነ በጣም ይታወቃል፣ ግልጽ ነው። ለቀባሪ ማርዳት ነው የቲፒኤልኤፍ ፍላጎት ይሄ ነው ብሎ ማውራት። የአማራ ናቸው በሚባሉ መሬቶች ላይ ቲፒኤልኤፍ ያለው አቋም በግልጽ እየታወቀ ይሄንን አቋም አለን የምትሉት ሰነድ እንዴት ነው የሚገመግመው? አሁን እኮ አብረን እየሰራን አይደለም። አብረን ልንሰራ ስንል ነው ፍኖተ ካርታችን የምናወጥ። አብረ ብትሰራም ባትሰራም ሰነድ አዘጋጅቻለሁ ካልክ ያዘጋጀኸው ሰነድ በዚህ ምክንያት ይሄ አካል ይጠቅምሃል ማለቱ አይቀርም። አዘጋጅታችሁ ከሆነ ሰነድ ሪሊ በዚህ ምክንያት ደግሞ ይሄ አካል አይጠቅምህም ማለቱ አይቀርም። ኤክስፔክት የምናደርገው እንደዛ ነው። የትብብር ሰነድ ከሆነ የምታዘጋጁት ያ ፖሊሲያችሁ ከሆነ አካል ጋር እንዴት ተባብረን መስራት እንችላለን
የሚል ጉዳይ ከሆነ ያዘው ከዚህ አካል ጋር በዚህ አቋም ምክንያት አንድ ነን እንሰራለን፣ ከዚህ አካል ጋር ደግሞ በዚህ ምክንያት አንተባበርም። አሁን ይሄ ቬግ ይሆን የነበረው ከቲፒኤልኤፍ አንፃር አስቸጋሪ ይሆን የነበረው የቲፒኤልኤፍን አቋም ባናውቅ ነበር። የቲፒኤልኤፍ አቋም ግን ይታወቃል። በወልቃይትም በሉት በየትኛውም ይታወቃል። የሚታወቀውን የቲፒኤልኤፍን አቋም የአማራ ናቸው በሚባሉ መሬቶች ላይ ያለው ፍላጎት ፍንትው ብሎ ከሚታወቀው ከቲፒኤልኤፍ ጋር ይሄ ሰነዳችሁ የቲፒኤልኤፍን አቋም እንዴት ነው የሚገመግመው? ምክንያቱም ጥያቄው የቀረበው ጥያቄ ለአስረስ የቀረበው ጥያቄ ቱማች ስፔሲፊክ ነው። ቱማች ስፔሲፊክ ህወሓት ብሎ ከሌሎች አጋር ሊሆኑ ከሚችሉ ድርጅቶች ስፔሲፊክ አድርጎ ህወሓትን ያወጣል። ህወሓትም ከሚለው ደግሞ በጣም ሞር ስፔሲፊክ አድርገው የወልቃይትን ጉዳይ የራያን ጉዳይ ያነሳል። በጣም ቱማች ስፔሲፊክ የሆነ ጥያቄ ነው። ለዚህ ጥያቄ በዚህ ፖሊሲ ላይ ሰነዳችሁ ምን ይላል? ምን ይላል ሰነዳችሁ? እነ ደብረጽዮን የወልቃይትን ነገር ቢያነሱ ሰነዳችሁ ምን ይላል? ቢያነሱ እምለው መቼም አብረን እየሰራን አይደለም ስለዚህ አልተነጋገርንም ስለሚል ነው እንጂ አስረስ ማረ ዳምጤ እንደሚያነሱ ግልጽ ነው። ስልጣን የሚገባው ለኛ ብቻ ነው ቢሉ ሰነዳችሁ ምንድነው የሚለው? ምር ነው የሚለው? መንግስት ገልብጠን እኛ እንዋጋለን ቢሉ ሰነዳችሁ ምንድነው የሚለው? ሚሉትን ነው እኮ እያልኩኝ ያለሁት። ሚሉትን ነው። ስልጣን የሚገባው ለኛ ነው። መንግስትን ከገለበጠን በኋላ የሰሞኑ ትኩረት እሱ ነው። የሞንጆሪኖ ንግግር መልሰን እንዋጋለን ነው ያለችው። ለዚህ ሰነዳችሁ ምን ይላል? ኦኬ መንግስት መገለበጥ ነው አላማችሁ። መንግስት ከገለበጣችሁ በኋላ ሰነዳችሁ ምን ይላል? ከተባበራችሁት አካል ጋር እንዴት ነው የምትቀጥሉት? ሞንጆሪኖ አይ እንዋጋለን እያለች ነው። ዋንጫ ጨዋታ ይቀረናል እያለች ነው። የእናንተ ሰነድ ምንድን ነው የሚለው? ይህን ማወቅ በጣም አስፈላጊ ነው የሚሆነው። ሰነድ ካላችሁ ወይስ ገና ካሁን በኋላ ነው የምታዘጋጁት? እንደው አለ ለማለት ነው የምትሉት? ካላችሁ ሰነድ የህወሓት አቋም በጣም ግልጽ እና ግልጽ ስለሆነ ሰነዳችሁ ላይ አንዳች ነገር መካተት ነበረበት ካላዘጋጃችሁ በስተቀር ማለት ነው። ስለዚህ ምንድን ነው የሚለው ሰነዳችሁ? አትሊስት ይመለከተዋል ለምትሉት ማህበረሰብ አድሬስ ማድረግ ነበረባችሁ ብዬ አስባለሁ። ሌላ ያነሳው ነገር ምንድን ነው? አስረስ ማረ ዳምጤ ያነሳው ነገር ምንድን ነው? ሰነዱ ላይ ጥያቄ ተጠይቋል። የአማራን ህዝብ ጥቅሞች፣ የኢትዮጵያ ብሔራዊ ጥቅሞችን የማይጋፋ ቡድን ጋር እንሰራለን ይላል ሰነዳችሁ የሚል ጥያቄ ቀረበለት ለአስረስ ማረ ዳምጤ። እንዲህ የሚል ምላሽ ነው የሰጠው። እሱ ደግሞ ጥቂት ተከታትለን እንመለስ። ላይ በተዘጋጅቷል ባልከው የድርጅታችሁ ሰነድ ላይ በተለይ የአማራን ህዝብ ጥቅሞች ከማይጋፉ የኢትዮጵያን ብሔራዊ ህልውና ከማይጋፉ ኃይሎች ጋር እንሰራለን ባል ህወሓት በግልጽ የአማራን ህዝብ መሰረታዊ ጥቅሞች ሲጋፋ የቆየ አሁንም ለመጋፋት መጠነ ሰፊ እንቅስቃሴ እያደረገ ያለ ኃይል ነው። ከዚህ ኃይል ጋር በግልጽ ሌሎቹን እንግዲህ በሌላ ማዕቀፍ እና ሌሎቹን ኃይሎች እናቆያቸውና ከዚህ ኃይል ጋር የሚኖራችሁ ጉዳይ ብዙ ያስኬዳል ወይ? ህዝቡንም ለጥርጣሬ እንዲሁም ደግሞ አሁን በግልጽ በሚታዩ አካባቢዎች የመሬት የማንነት ጥያቄ ባለባቸው አካባቢዎች የህወሓት አመራሮች ትላንትና ሞንጆሪኖ ወይም ደግሞ ፈትለወርቅ ያቀረቡትን ንግግር ጨምሮ ሁሉም ወታደራዊ አዛዦቹም እነ ጀነራል ኃይለ ሥላሴ የሚያቀርቡት ሌሎቹም የሚናገሩት ጉዳይ አለ። በማንነት ጥያቄዎች ጋር በተያያዘ መሬት ለማስመለስ 40% መሬታችን ተወስዶብናል። በግልጽ አንዳንዶቹ እንደ ጀነራል ኃይለ ሥላሴ የመሳሰሉት ደግሞ ጀነራሎች ጽምዶ ወይም ደግሞ የኛ ህብረት ከሌሎቹ ኃይሎች ጋር ወልቃይትንና ሁመራን ሌሎች አካባቢዎችን ለማስመለስ ነው ብሎ በግልጽ ይናገራሉ። እነሱ ምንም ያቋም ለውጥ ወይም ደግሞ የድጋፍ ጥሪ በተለየ መንገድ ባላቀረቡበት ሁኔታ በዚህ በኩል የህዝብን ስጋት ላይ የጣለው ከህወሓት ጋር እንሰራለን የሚለው የመስሪያ ክልሉ ምን ይሆናል የሚለውን አሁን በድጋሚ በደም ማብራራት ይቻላል? መልካም ያነሳውን የነ ሞንጆሪኖንም ሆነ የሌሎች ወታደራዊ አመራሮችን ገለጻና ማብራሪያ አያዳመጥኩትም፣ አልሰማሁትም። ግን እዚህ ላይ የሆነ ነገር ማለት ፈልጋለሁ። እኔ ከህወሓት ሰዎች ወይም ከሌሎች ኃይሎች ወይ ደብረጽዮን ወይ ሞንጆሪኖ ወይ ሌላ ሰው ተነስቶ ወልቃይት ያማራ ነው ወይ ራያ ያማራ ነው እንዲለኝ አልጠብቅም፣ ይላል ብዬም አልጠብቅም። ባለው ነባራዊ ሁኔታ ለዘመናት ከ30 ምናምን ዓመታት በላይ ወልቃይት ከአማራው እጅ ወጥቶ የቆየው
አማራው ጉልበት ስላልነበረው ነው። ይሄ በግልጽ መታወቅ አለበት። አሁን በስታተስኮ ደረጃ በህግ በአዋጅ ሌጂቲሜት ሆኖ ወይም ህጋዊ ሆኖ የአማራ ግዛት መደረጉ ባይረጋገጥም አትሊስት በስታተስኮ ደረጃ አሁን በአማራዎች መቆየት የቻለውም አማራው ጉልበት ስለፈጠረ ነው ብዬ ነው የማምነው። እንቅስቃሴ ስላደረገ ነው፣ እንደ አማራ ስለተንቀሳቀሰ ነው ብዬ ነው የማስበው። ነገ ወልቃይት ህወሓት ይሄን ሊያደርግ ይችላል፣ አይታመንም እኮ ህወሓት እንዲህ ቢሆንስ ምናምን የሚለውን እኔ እንደ እውቀት የሚቆጥሩ ሰዎች ይገርሙኛል። እውቀት አይደለም እኮ ይሄ፣ ምንም በጣም ኤሌመንተሪ ነገር እኮ ነው። አንድ ትንሽ ልጅ ብትጠይቀው እኮ የሚመልሰው ጥያቄ እኮ ነው። እነዚህን አትመን፣ እንደዚህ ጉልበትህን ነው የምታምነው። ሰዎችን ወይ የሆነን ግለሰብ ወይ የሆነን ኃይል አይደለም የምታምነው፣ የምትከተለውን ስትራቴጂ ነው የምታምነው። በዋናነት የቲፒኤልኤፍ እና የብልጽግና ጉዳይ አሁን በደረሰበት ደረጃ ሳይደርስ እኮ ነው ፋኖ ከብልጽግና ጦርነት ውስጥ የገባው። የአማራ ክልል የተወረረው በመከላከያ ሰራዊቱ በወታደራዊ አገዛዝ ስር የወደቀው አጋር ስንፈልግ ለ3 ዓመታት ብቻችንን ግዙፉን የመከላከያ ኃይል እየተዋጋን አጋር ስንፈልግ መንገዳችን ላይ ያገኘናቸው ኃይሎች ናቸው። አይሚን በእያንዳንዱ ጉዳይ ተስማምተናል፣ አጋር ሆነናል፣ ትብብር ውስጥ ገብተናል ምናምን እያልኩ አይደለም። ለዚህ አጀንዳም ለዚህ ዲስኮርስም ለመብቃት እኮ ብዙ ነገሮችን ተቋቁመን ቅድም ላነሳ የሞከርኳቸውን ከባባድ የሆኑ የአገዛዙን ወታደራዊ አቅሞች ተቋቁመን በመቆየታችን ነው ለዚህ ዲስኮርስ የደረስ ነው። ከብልጽግና ውድቀት በኋላ ብትጣሉስ ብትስማሙስ ቀላል ነገር አይደለም። ለዚህ አጀንዳ መድረስ ከብልጽግና ውድቀት በኋላ ስላለው ነገር ለማሰብ ለመብቃትም ብዙ ዋጋ ከፍለናል። እዚህም ይደርሳሉ ተብሎ አልተገመትንም ነበር። የመንደር ሽፍታ ሆነው ይቀራሉ ተብሎ እንገመትም ነበር። አንድ ማረጋግጥልህ ነገር ቢኖር ወልቃይትንና የራያን ጉዳይ ጨምሮ የትኛውም የአማራ ርስቶችና አጽመ ርስቶች ጉዳይ ላይ የሚደራደር አመራር ሊኖር አይችልም፣ የለም። የአፋብን አቋምም አይደለም። ነገር ግን አሁንም ወልቃይትን ሊሰጡ ነው፣ ራያን ሊሰጡ ነው በሚል ፖለቲካ ህዝባችንን በየጥጉ በየመንደሩ እየጨፈጨፈ ያለን አገዛዝ ለመቀበል የሚደረገውን መንደርደር ግን እንታገለዋለን። አሁን በጠቀስክልኝ ሰነድ ላይ የአማራን ህዝብ ጥቅሞች፣ የኢትዮጵያን ብሔራዊ ጥቅሞች የማይጋፋ ቡድን ጋር እንሰራለን ይላል። ህወሓት ደግሞ ይህንን አያሟላም። በጣም የሚገርም ጥያቄ። በተዘጋጀው ሰነድ መሰረት ስለ ህወሓት ምን ታስባላችሁ የሚል ግልጽ መልስ የሚፈልግ ግልጽ ጥያቄ ነበር የቀረበው። በጣም ግልጽ መልስ የሚፈልግ፣ ምክንያቱም የህወሓት አቋም የሚያወዛግብ አይደለም። ቅድም እንዳልኩት በጣም ግልጽ አቋም ነው ያለው። መንግስትን መገልበጥ የሚል ግልጽ አቋም፣ ከዛ መልሶ መዋጋት የሚል ግልጽ አቋም፣ ከዛ መሬቶቻችንን መውሰድ የሚል ግልጽ አቋም። ሶስቱን እንኳን እናንሳ ብንል መንግስትን መገልበጥ ነው የሚፈልጉት። ጌታቸው ረዳ በተደጋጋሚ ጊዜ ተናግረውታል። የ4 ኪሎ መንገዳችን እዛ በር ላይ አዲስ አበባ በር ላይ ፋኖና ኦላ ይጠብቁናል ብላለች። አላማቸው 4 ኪሎ መግባት ነው። ተመልሶ ቢሳካላቸው እሱ ነው። በጣም ግልጽ ነው። ይሄ ነገር ከሆነ በኋላ ደግሞ መልሶ መዋጋት የሚል አላማ አላቸው። በጣም በግልጽ ነው ያስቀመጠችው ሞንጆሪኖ። በግልጽ እንኳንኛ ኢህአዴግም እንዲህ ነው የተበታተነው፣ እኛም እንበታተናለን የሚል ግልጽ ነገር ነው የተናገረችው። መሬቶቻቸውን መውሰድ ይፈልጋሉ። ይሄ ማንኛውም ሰው የሚያውቀው ጉዳይ። ስለዚህ ጥያቄው በጣም አሪፉ ጥያቄ፣ በተዘጋጀው ሰነድ መሰረት ስለ ህወሓት ምን ታስባላችሁ? በጣም ግልጽ አቋም፣ የማያወዛግብ ግልጽ አቋም ስላለው ህወሓት ባሰናዳችሁት ሰነድ ፖሊሲ መሰረት ስለ ህወሓት ምን ታስባላችሁ? እኔ በዚህ ላይ ለምን ቀጥተኛ ምላሽ መስጠት እንዳልፈለገ አዝረስ አልገባኝም። ከዛ ምንድን ያለው አንተ ያልከውን የነ ሞንጆሪኖን ሐሳብ አልሰማሁም፣ እኔ ደግሞ አላምነውም። አስረስ የነ ሞንጆሪኖን ሐሳብ አልሰማሁም ነው ያለው። አላምነውም። ምናልባት መልስ እስክናዘጋጅ ድረስ እነሱን የማያስከፋ እኛን የማያስጠቁር መልስ እስክናዘጋጅ ድረስ አልሰማንም እያልን ነገሩን እያለሳለስን እናቆየው ብሎ ካልሆነ በስተቀር
ልተባበረው እፈልጋለሁ፣ አብሬው ልሰራው እፈልጋለሁ፣ ነገ የ4 ኪሎ መንገዴን ያቀናልኛል የምትለው አካል የሚያደርገውን የትኛውንም እንቅስቃሴ እንደምትከታተል ኢትስ ኦብቪየስ፣ በጣም ግልጽ ነው። አልሰማሁም ምናምን የሚያስኬድ አይደለም። ከዛ ምን ይላል አዝረስ? እነ ደብረ ጽዮን ወልቃይትን የአማራ ነው እንዲሉ አልጠብቅም አለ። አይሉም የአማራ ነው አይሉም፣ ወልቃይት ራያ የአማራ ነው አይሉም፣ እንዲህ እንዲሉ አልጠብቅም። ይሄ እኮ ነው ጥያቄው አዝረስ፣ ይሄ እኮ ነው ጥያቄው። እነርሱ ወልቃይት የአማራ ነው እንደማይሉ በግልጽ ይታወቃል፣ በጣም በግልጽ። ይሄን ሐሳብ ከያዙ ሰዎች ጋር ታዲያ እንዴት ነው የምትሰሩት? አቋማቸውን ታውቃላችሁ። ፖሊሲ ያለን ሰነድ አለን ትላላችሁ። ደብረ ጽዮን ተነስቶ ወልቃይት የአማራ ነው አይልም አውቃለሁ ትላለህ። ሞንጆሪኖ ተነስታ፣ ምግበይ ተነስቶ፣ አማኑኤል አሰፋ መጥቶ ወልቃይት የአማራ ነው እንዲል አልጠብቅም አይልምም ብለሃል። ስለዚህ በጣም ትልቅ እውቀት ነው ይሄ። ብዙ ሰው የሚያውቀው፣ ሁሉም ሰው የሚያውቀው ነው። ለዚህ እውቀት የሚመጥን ምላሻችሁ ምንድን ነው? ምንድነው ምላሻችሁ? ይሄንን ሐሳብ ከያዙ ሰዎች ጋር እንዴት ነው የምትሰሩት? ይሄንን እኮ ነው መመለስ ያለባችሁ። ጥያቄው እኮ ይሄ ነው። አውቃዋለሁ በጣም ግልጽ ነው ካልከው እውቀት ጋር የሚመጥን ምላሽ የላችሁም እስካሁን ድረስ። እንዴት እንደምሰራ ሰነድ አዘጋጅተናል፣ ይሄ መልስ አይሆንም። አቋማቸውን እናንተም እኛም ሰይጣንም እግዚአብሔርም ሁሉም ያውቀዋል። ሁሉም ነው የሚያውቀው። በዚህ በተገለጠ አቋማቸው ላይ ሆናችሁ አሁን የጋራ ስታንድ አለን፣ የጋራ መቆሚያ ያለን ሁላችንም። ህወሓት ምንድነው አቋሙ የሚል የጋራ ስታንድ አለን። በቃ ደብረ ጽዮን ወጥቶ አሁን አስረስ በገለጸው አገላለጽ ፍሬም እናደርገው ከተባለ ደብረ ጽዮን ወጥቶ ወልቃይት የአማራ ነው እንዲል አልጠብቅም አይልምም ብሏል። ይሄን ማንም ሰው ያውቃል። እንኳን ደብረ ጽዮን፣ ከደብረ ጽዮን ጋር የተጣላው ከብልጽግና ጋር የተስማማው ጌታቸው ረዳም ወልቃይት የአማራ ነው እንዲል ነው ያልጠብቅም። ህወሓትን የሚቃወመውም ህወሓትን የሚደግፈውም የትኛውም የትግራይ ፖለቲክስ ውስጥ ያለ ስቴክሆልደር ሁሉም ወልቃይትን የአማራ ነው አይልም። ግን እንደ ፊገር የምንወስደው አሁን ከዚህ ውስጥ ቲፒኤልኤፍን ስለሆነ እሱ ላይ ቆመን እናውራ። ይሄ ስታንዳችን። ቲፒኤልኤፍን የሚመሩ ሰዎች ወልቃይትን የአማራ ነው አይሉም፣ ብለውም አያውቁም፣ ሊሉም አይችሉም። እዚህ ላይ ቆመን እናውራ። እዚህ ላይ ቆመን ስናወራ በዚህ በተገለጠው አቋማቸው ላይ የእናንተ ምላሽ ምንድን ነው? አብራችሁ ትሰራላችሁ ወይስ አትሰሩ? አይ አብረን ስንሰራ ነው ፍኖተ ካርታችንን ይፋ የምናደርገው፣ አብረ ለመስራት ፖሊሲ አዘጋጅተህ የለው የመጀመሪያ ብለሃል፣ ሰነድ አዘጋጅተናል ብለሃል። ይሄ ሰነድ የምታውቁትን በጣም ግልጽ የሆነውን የቲፒኤልኤፍን አቋም እንዴት ገመገመው? አቅጣጫ አስቀመጠላችሁ፣ ስሩ ወይ አትስሩ ብሎ እሱን ነው ንገረን የተባለው እሱን። ከዛ ምን አለ? ወልቃይት ወጥቶ የቆየው አማራ ጉልበት ስላልነበረው ነው። በጣም ጥሩ ነጥብ ነው ያለው። ጥሩ ነጥብ። በደጋግሜ የወልቃይትን ጉዳይ ባነሳን ቁጥር ተመልካቾቻችን ታስታውሳላችሁ ብዬ አስባለሁ። የወልቃይትን ጉዳይ ባነሳን ቁጥር እቺን ጉዳይ ሳላነሳ አላልፍም ነበር። ጉልበት ሲኖረን የምትይዘው ወልቃይትን ነው ያለው አይደለ? ትክክለኛ ሐሳብ ነው ያነሳው። በአሁን ሰዓት ጉልበት ያለው ነው ወልቃይትን የሚያስተዳድረው። ይሄ ደግሞ ዘላቂ ሰላም አያመጣም። ምንም ዘላቂ ሰላም አያመጣም። ጉልበቱ የበለጠ ጊዜ ይወስድብሃል። 4 ነጥብ። አሁን አንተ ጉልበት ስላለህ ነው ያዝከው። ቲፒኤልኤፍ ጉልበቱ ከአንተ የበለጠ ጊዜ የሰጠው ዘመን የቀናለት ጊዜ መልሶ ይወስደዋል። ከዛ ከነጎዲያ ደግሞ ነገሱ ይወስደዋል። ከነጎዲያ ደግሞ እሱ ተዳክሞ አንተ ስትጠነክር መልሰህ ትወስድበታለህ። አንተም ጊዜ ጠብቀህ ትወስደዋለህ። ይሄ የት ነው የሚያበቃው? ማቆሚያው የት ነው? ጉልበት ያለው ሁሉ የሚናጠቀው መሬት መሆኑ የሚያበቃው መቼ ነው? ወልቃይት አሁን እኮ ቀለል አድርጎ ማየት አያስፈልግም። ቲፒኤልኤፍ ጉልበቱ የፈረጠመ ጊዜ ሲወስደው፣ ፋኖ ጉልበቱ የፈረጠመ ጊዜ መልሶ ሲወስደው፣ እንደገና ቲፒኤልኤፍ ሲወስድ፣ እንደገና ፋኖ ሲወስድ፣ በመሃል የሚጉላላው ምን ነው? ህዝቡ እኮ ነው የሚጉላላው በመሃል። ይሄ የሚያቆመው መቼ ነው? ሁለቱንም ወገን አሸናፊ የሚሆንበትን መንገድ መቀየስ ያስፈልጋል። በዚህ ላይ እንዲሰሩ ነበር እኔ የምጠብቀው። አሁን ኦኬ፣ ዘላቂ መፍትሄ የሚፈልግ ጉዳይ ነው። ማንም ጉልበቱ በፈረጠመ ጊዜ እየተነሳ ህግ የለም ማለት እኮ ነው። ጉልበት ብቻ ከሆነ የሚሰራው ህግ የለም። ህግ የሌለበት ሀገር ደግሞ ሀገር አይደለም።
ማንም እየተነሳ እንዳሻው የሚያደርገው ሀገር አይደለም። ህግ ያስፈልጋል። በህግና በስርዓት ትመራለህ። ለአንዴና ለመጨረሻ ጊዜ ህዝቡን አማክረህ ፖለቲካሊ ምንድነው የሚጠቅመው፣ ኢትዮጵያን ምንድነው የሚጠቅመው፣ ትግራይን አማራን ምንድነው የሚጠቅመው ብለህ ቁጭ ብለህ አስልተህ እነዚህ ሰዎች ተዋጊዎች ብቻ አይደለንም አገር እንመራለን የሚሉ ፖለቲከኞችም ጭምር ናቸው። አዜ ፖለቲሽያን ዘላቂ ሰላም ማምጣት አለብን። ዝም ብለህ 40 እና 30 ዘመን መሳሪያ እየወዘወዝክ እንድትኖር እኔ አልጠብቅም። 40 እና 30 ዘመን መሳሪያ መወዝወዝ የሚያመጣው ድህነትን፣ የሚያመጣው ጉስቁልናን ነው፣ የሚያመጣው አገር መበተንን ነው። እሱን አስቀምጥና ለውጭ ወራሪ አስቀምጥና መሳሪያህን የሀገር ውስጥ ጉዳይ እስከሆነ ድረስ ፖለቲከኛ ነኝ አገር ለመምራት ነው የምታገለው እንደምትል እሱን ማስመስከር አለብህ። ዘላቂ ሰላምን የሚያመጣ ጉዳይ በማምጣት በምንድን ነው የጉዳይ የሚፈታው? አይኔ ጉልበት ስላለኝ ነው የወሰድኩት። ጉልበቱ የፈረጠመ ጊዜ ወስዶብሃል ህወሓት እንዳትረሳ። አሁን ያንተ ጉልበት ሲዳከም የቲፒኤልኤፍ ጉልበት ሲፈረጥም መልሶ ይወስድብሃል። ያኔ ምን ልትል ነው? ቲፒኤልኤፍ እኮ በፖለቲካ አታሎን ህገ መንግስቱን እንዲያድርጎ ምስለኔዎቹን ባህር ዳር አስቀምጦ እንደገና የድሮውን ለቅሶ ልታለቅስ። በጉልበትህ አይደለም ማጽናት ያለብህ፣ በህግ በሰላማዊ መንገድ ዊን ዊን በሆነ ሲቹዌሽን አጽናው። ዳግመኛ እንዳይወሰድ ያንተ ይሆናል። ከዛ በኋላ በጉልበትህ ግን አወስደ ካጽና ማምነው ጉልበቴን ነው ግን ካልክ ጉልበቱን የሚያምነው አካል ሲመጣ ይወስድብሃል። አስተማማኝ አይደለም። ስለዚህ ሁሌ የሌባና ፖሊስ ጨዋታ ውስጥ ትገባለህ። ሁልጊዜ ሰዶ ማሳደድ፣ ሁልጊዜ ጉልበትን ስለማጠንከር ብቻ። ልማት መቼ ነው የምትሰራው? መንግስት ብትሆን ሁሌ ጉልበትን ስለማፈርጠም ነው የምታስበው። ቲፒኤልኤፍ አሁን እያደረገ ያለውን አንተ አማራ ክልል ውስጥ ታደርጋለህ። ቲፒኤልኤፍ የልማት ጉዳይ አያሳስበውም። አሁን የትግራይ እናቶች ምን በሉ ምን ጠጡ አያሳስበውም። ልጆቻቸው የትገቡ የትወጡ አያሳስበውም። እሱም ያሳስበው ወልቃይት ሀገረ ትግራይ ምናምን። ለዛ ነው የሚያፍሰው። ለዛ ነው አፋኝ ህግ የሚያወጣው። ይሄንን ነው ላድርግ የምትለው ጉልበቴን ብቻ ነው ማምነው ስትል ቲፒኤልኤፍን በፋኖ ቨርዥን ባህር ዳር ላይ ላስቀምጥ እያልክ ነው። ጉልበትን ብቻ ማመን ምን ማለት ነው? ማመን ያለብህ ሶሻል ኮንትራክት ተስማምተህ የምታወጣው ኮንትራክትን ነው ማመን ያለብህ። ህገ መንግስትህን ነው ማርቀቅ፣ ማጽደቅ፣ ማሻሻል ያለብህ። ይሄ ደግሞ ንግግር ነው የሚፈልገው፣ ጉልበት አይደለም፣ መሳሪያ አይደለም። ፖሊሲ ይፈልጋል፣ ሐሳብ ይፈልጋል፣ ስትራቴጂ ይፈልጋል፣ ዕውቀት ይፈልጋል፣ ፖለቲካሊ ተናግሮ ማሳመንን ይፈልጋል። ይሄ ያለን ካላችሁ መሳሪያችሁን አስቀምጡ፣ ቁጭ በሉና ተነጋገሩ። አለዛ በቲፒኤልኤፍን በፋኖ ቨርዥን ብዙ ማየት የሚፈልግ ሰው ያለ አይመስለኝም። ከዛ ምን አለ? ህወሓት ይሄን ያደርጋል አይታመንም የሚሉ ሰዎች አሉ፣ ይገርሙኛል። ይሄ እኮ ዕውቀት አይደለም ብሎ ሲያጣጥል እናየዋለን። ግድ የለም ዕውቀቱ የአንደኛ ክፍልም ይሁን የዩኒቨርሲቲ ትንሽ ላለው ጥያቄ ትንሽ ላለው ዕውቀት ዝግጅቱ ምን እንደሆነ ቢነግረን ግን ጥሩ ነበረ። እነሱ የዋንጫ ጨዋታ እንጫወታለን እያሉ ነው። የዋንጫ ጨዋታ የእናንተ ዝግጅት ምንድን? እነሱ ብልጽግናን ካሸነፍን በኋላ እንፋለማለን ተመልሰን እያሉ ነው። እንደ ወርልድ ካፕ ምናምን ቀጠሮ ይዞ የፋይናል ሊጫወቱ። የእናንተ ዝግጅት ምንድን ነው? ህወሓት ያታልላል ምናምን የጻል ልጅ ዕውቀት ነው ብለህ ከማጣጣልህ በፊት የጻል ልጅ ዕውቀት ነው ብለህ ላጣጣልከው ለዚህ ጥያቄ ዝግጅትህ ምንድን ነው? እነሱ ወልቃይትን እናስመልሳለን ነው የሚሉት። የጻል ልጅ ዕውቀት ነው። እሺ የእናንተ ዝግጅት ምንድን ነው? ይሄ መመለስ ያስፈልጋል። በመጨረሻ ያነሳውን ሐሳብ በመጨረሻ ማለት አሁን በዚህ ፎርም እናቀርብ ለፈለግ ነው ማለቴ ነው። እንዲህ ይላል አስረስ ማረዳምጤ። ምን ዋስትና ትሰጣላችሁ? አሁን ህወሓት ይክዳል የሚለውን እሺ ትንሽ ጥያቄ ነው ብሎ አሳንሶታል። ኦኬ እሱ ይክዳል አይክድም ትንሽ ጥያቄ ይሆን፣ እናንተ ላለመካዳችሁ ምንድን ነው ዋስትናችሁ የሚል ቆንጆ ጥያቄ ቀርቦለታል። እንዲህ ነበር የመለሰው። ምንድን ነው የምትሰጡት ዋስትና ምንድን ነው? ለምሳሌ ከህወሓት ጋር መስራት ወይም ደግሞ ከሌላ ኃይል ጋር ከኦነግ ጋር ከኦሮሞ ነጻነት ሰራዊት ጋር መስራት ወይም ከሌላ ቀጠናዊ የጎረቤት ኃይል ጋር መስራት በሚለው ላይ አሁን በዚህ ላይ ለህዝባችሁ አሁን እንዳልከ ጉልበት ይዘን እስከቆየን ድረስ መተማመኛችን ጉልበት ነው የሚል ነው ወይስ ደግሞ የፖለቲካ ፍኖተ ካርታ ወይም ደግሞ የስምምነት ሮድማፕ አለው? እሱ ምንድን ነው ዋስትናው ነው አሁን እኮ ጥያቄው እንጂ ሞንጆሪኖ እኛ የራሳችን ሮድማፕ አለ። እሺ እኛ የራሳችን ሮድማፕ አለን። የጋራ ሮድማፕ የጋራ ስምምነት ሲኖር ደግሞ ይፋ እናደርጋለን። አሁን እኮ ስለተደረገ ስምምነት አይደለም የምንነጋገርበት። እኛና ቲፒኤልኤፍ ሰዎች የተፈራረምነው ሰነድ ስላለ አይደለም የምንነጋገረው።
ኖት የት እስካሁን ድረስ የለም። የሰነድ ስምምነት ያደረግንበት የተፈራረምንበት ጉዳይ የለም። አብዛኛው ሰው ስፔኩሌሽን ነው፣ ዝም ብሎ የሚናገረው ነገር ስለሆነ። ነገር ግን በአመለካከት ደረጃ ነገሩን የምናይበት መንገድ ያደለም እንዴ። መላው አማራ ክልል በጦርነት ውስጥ እያለ እኮ ኮሎኔል ደመቀ የፋኖ ትግል ወይም የፋኖን ኮዝ አላምንም ብሏል። ይሄ እንዲህ አይነት አስተያየቶች ተገቢነት የላቸውም። በነገራችን ላይ ወልቃይትን አንድ ስንሆን እንደ አማራ ስንታገል እንዳስከበር ነው ሁሉ ነጣጣይ ትርክቶችን በመጠቀም ወይም ደግሞ ተራ የቡድን ጥያቄ የግለሰቦች የጥቂት ሰዎች ጥያቄ ስናስመስለው የበለጠ አደጋ ውስጥ እንዳንከተውም ስጋት አለኝ። አማራ እንደ አማራ በማንነቱ በርስቱ በአጽመ ርስቱ በሀገሩ በክብሩ ጉዳይ የማይደራደርባቸው ሆነው እንዲቀጥሉ የጋራ ኮዝ ሊኖረን የጋራ ትርክት ሊኖረን ይገባል። ለሆነ አካባቢ የተለየ ለሆነ ግለሰብ የተለየ ለሆነ ቡድን የተለየ አመለካከት ሊኖር አይገባም። ጉልበት ከሌለን አንድነት ከሌለን አይደለም ወልቃይትን ጎንደርንና ባህር ዳርን ማስከበር ላንችል እንችላለን። ዛሬ እኮ ባህር ዳር ላይ ህዝብ እየተጨፈጨፈ እኮ ነው። እህቶቻችን እናቶቻችን እየተደፈሩ እኮ ነው። ብልጽግናን ማሸነፍ ስላልቻልን ማለት ነው። አንድ ሆነን የትኛውንም ጸረ አማራ ኃይል ማሸነፍ ስንችል ግን ሁሉንም ነገር እናስከብራለን። የተለየ ቸክ ወይ የተለየ ጋራንት የሚቀርብበት ጉዳይ አይደለም። ጋራንቲያችን ህዝባችን ነው። ጋራንቲያችን ጉልበታችን ነው። ምንድነው የምትሰጡት ዋስትና ለህዝቡ? አንክዳችሁም የሚል ዋስትና እንዴት ነው የምትሰጡት? ህወሓት ይክዳል። ኦኬ ይሁን፣ የአንደኛ ክፍል ዕውቀት ይሁን። ህወሓት ይክዳል የሚለው ህወሓት ይክዳል ይሁን። እናንተ ከህወሓት ጋር ሆናችሁ ያመናችሁን ማህበረሰብ ላለመካድ ምንድነው ዋስትናችሁ? ይሄ መመለስ ያለበት ጥያቄ እኮ። ምንድነው ዋስትና? የምትሰጡት ዋስትና ምንድነው? ከዛ ምን አለ አድረስ፣ እኛ የራሳችን ፍኖተ ካርታ አለን፣ የጋራ ሲኖር ይፋ እናደርጋለን፣ በወልቃይት ግን የሚደራደር አይኖርም ነው ያለው። ከዛ እንደውም የካዳችሁ ቃል በቃል እንዲህ ባይልም ኮሎኔል ደመቀ ነው አማራ ክልል ጦርነት ውስጥ እያለ ገና በጠዋቱ መጥቶ ፋኖ የሚዋጋበት ኮዝ የለውም ያለው ኮሎኔል ደመቀ ነው አለ። ጥያቄው ምንድነው? እናንተ ላለመካዳችሁ ዋስትናው ምንድነው ተብለ ስትጠየቅ ፋኖ ኮዝ የለውም ያለው ኮሎኔል ደመቀ ነው ማለት የካዳችሁ ኮሎኔል ደመቀ ነው፣ እኛ አይደለንም። ብሌም ሽፍት እያደረገ ከዛ ምን አለ? ከግርግሪያ መንገዱን አንስቶ ወልቃይትን የግለሰብ ጥያቄ ማድረግ አያስፈልግም። which means የኮሎኔል ደመቀ ዘውዱ ጉዳይ ማድረግ አያስፈልግም። የሆነ ቡድን የሆነ ግለሰብ ማድረግ አያስፈልግም። ከዛ መግቢያ ያነሳውትን ነገር አድሚት አደረገ። ብልጽግናን ማሸነፍ አልቻልንም ማለት እንዲህ እየሆንን ያለነው ጦርነት ውስጥ የገባ ነው የተቸገርን ያለነው ስለ ወልቃይት ሁሌ የምንከራከረው ብልጽግናን ማሸነፍ ስላልቻልን ነው። ወልቃይትን የከሌ ብለን የአማራን አጽመ ርስት ምናምን የሚባሉ ጉዳይ አንደራደርም ብሏል። ኦፍ ኮርስ ይደራደራሉ አይደራደሩም ጉዳዩ ሲደርስ የምናየው ነው። ከቲፒኤልኤፍ ጋር አብረን መስራት ጀምረናል ሲሉ በምን ተስማሙ የሚለውን የምናየው ነው። አሁን እርግጠኛ ሆኖ መናገር እሱ ስላለ ማመን ከባድ አንደራደርም ምናምን ይልና ግን እዚህ ሁሉ ውስጥ ጥንቅጥ የገባ ነው ብልጽግናን ማሸነፍ ስላልቻልን ነው። ተመልሳችሁ ጆሮአችሁን ከተጠራጠራችሁ መለስ በሉና እዩት፣ ሪዋይንድ አድርጉና እዩት። ብልጽግናን ማሸነፍ ስላልቻልን ነው። ከቀናት በፊት ገዱ አንዳርጋቸው ምን ብሎ ነበረ? ፋኖ ብልጽግናን አሸንፎ ጨርሷል፣ የቀረው ጥቃቅን ቦታዎች ሄዶ መደምሰስ ነው ሲል አልነበረ? አሁን አስረስ መጥቶ ምን አለ? አምልጦትም ይሁን ስሜታዊ ሆኖም ይሁን አላውቅም፣ ብልጽግናን ማሸነፍ አልቻልንም። አንድ ካልሆነን አናሸንፈውም። ጉልበታችንን ካላፈረጠምን ትርክት ለከሌ እያልን ካልሰጠን አናሸንፈውም። ካሁን በኋላ የሚዘን እስካሁን አላሸነፍ ነው። በዚህ ከቀጠልን ካሁን በኋላ ማናሸንፈውም እያለ ነው። ስለዚህ አምኗል። አስረስ ማረ ዳምጤ ብልጽግናን አላሸነፍንም ማሸነፍ አልቻልንም ብሎ አምኗል። ለዚህ ብልጽግና ተሸንፏል የሚል መልስ የሰጠው እንዲህ አይነት ፕሮፓጋንዳ ይዞ ወደ አደባባይ የወጣው ገዱ አንዳርጋቸው ምን ምላሽ ኖሮ ይሆን? እንደዚህ ነው ያለው አስረስ ማረ ዳምጤ ብልጽግናን ማሸነፍ አልቻልንም ነው ያለው። አይ ብልጽግና ተሸንፏል ያለው ገዱ አንዳርጋቸው ለዚህ ምን ምላሽ አለው ብንሰማ ደስ ይለኛል።